አዲስ ነገር አለ እንዳልኳቸው እንግዲህ በጽናት ድራማ ላይ አዲስ ነገር ተፈጥሯል። እንግዲህ ጽናትና ኪራ ከፍቅርም አልፎ ወደ አልጋ ጥላላችሁ ማለት ነው። እንግዲህ ጽናት ደግሞ ድጋሚ እንዳታረግዝ ፈርቻለሁኝ። ምክንያቱም ምንም ሳያስቡበት ነው ሸዋሸዋ የተሰራሩት ማለት ነው። እንግዲህ መጨረሻ ላይ ምን ይፈጠራል አላቅም። እርግዝና ቢፈጠር በእርግጠኛ በጣም ነው ደስ የሚለን፣ ምክንያቱም ሁለቱ አንድ ላይ እንዲሆኑ ስለምንፈልግ። ምሩ አሁንም ሀሳብና ጭንቀቱ አልተዋትም። ቤተሰቦችክ እኔ ህመምተኛ እንደሆንኩ ቢያውቁ ምን ሊፈጠር ይችላል እያለች እየተጨናነቀች ነው። ይሄ ነገር ያስጨንቃታል ብዬ አላስብም፣ ግን ደግሞ ቢያውቁ በጣም ጥሩ ነበር የእሱ ቤተሰቦች ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ። ቻናሉ እየቀዘቀዘ ስለሆነ ላይክ ማድረግ አትርሱ ውዶቼ። ስወዳችሁ ላይክ አድርጉ። ሰብስክራይብ ያላረጋችሁ ደግሞ ቤተሰቡኑ ሰብስክራይብ አድርጋችሁ ማለት ነው። የጽናት ድራማ ወዳጆች አድናቂዎች ይህንን ቪዲዮ ላይክ አድርጉ። የዛሬው ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁ ማለት ነው። እኔ በጣም ተመችቶኛል። ምክንያቱም በአሁኑ ሰዓት እንደ ኪራና እንደ ጽናት ደስተኛ ሰው አለ ብዬ አላስብም። በጣም ደስተኛ ሆነዋል ማለት ነው። ምክንያቱም እሷም የልቧን ሰው አግኝታለች፣ እሱም የልቡን ደግሞ አግኝቷል ማለት ነው። ተራርቀው እየተዋደዱ በአይን ነበረ ሲተያዩ የነበሩት፣ እየተጎዳዱ ነበረ። እሷም እሱን እየጎዳች፣ እሱም ደግሞ እሷን እየጎዳት ነበር። እሱ በተለይ በቃላት በንግግር ነው እሷን የሚጎዳት። ዛሬ ግን የተፈጠረው ነገር በጣም ነበር ደስ የሚለው። እሱም የፈተነችውን ፈተናውን በስነ ስርዓት ስላለፈ እንግዲህ የሚፈልገው ሆኖለታል ማለት ነው። ሰምታችኋል። በተለይ ደግሞ ይህን ፍቅራቸውን፣ ይህን ደስታቸውን፣ ይህን መተሳሰባቸውን እናት አባቱ የእሱ ቤተሰቦች ቢሰሙ፣ የእሷም ደግሞ አባቷ ቢሰማ መርቀው እንግዲህ ቢድሯቸው ብዬ አስቤያለሁ ማለት ነው። ብቻ ግን አላቅም በቀጣይ ምን ሊፈጠር እንደሚችል። በኪራና በጽናት በፍቅራቸው መሀል የማይገባ ሰው የለም ማለት ነው። አሁንም ደግሞ እንግዲህ ሌላ ሰው እንዳይገባ ብዬ ፈርቻለሁ። ምክንያቱም አባትየው ከመጣ ሀሴት ይሄንን ሁሉ ነገር ያደረገችውን አለማወቅ ነው ብለው ድጋሚ ወደ ቤት እንዳይመልሷት ብዬ ፈርቻለሁኝ። የናሆሜም እናት እንግዲህ በጣም አራዳ ናቸው ማለት ነው። እንግዲህ በቀጣይ ላይ አላቅም ልጅ እያሰቡ ነው። ምክንያቱም ናሆሜንና ምሩን ልጅ ውለዱ ብለው እያሏቸው ነበረ። ይሄን ነገር ሲሉ በጣም ነበረ የተጨነኩት። ምክንያቱም ምሩ ልብ ህመምተኛ ስለሆነች መውለድ ትችላለች አትችልም በጣም ይከብዳል። እና ከዚህ በኋላ የሚመጣው ነገር በሁለቱ መሀል በጣም ከባድ ነው። እንግዲህ ጽናትና ኪሩ ደግሞ እንግዲህ ከዚህ በኋላ ብዙ መከራና ስቃይ አሳልፈዋል። ቀጣይ ደግሞ ደስታ ይኖራል ብዬ አስባለሁኝ። የናሆሜም እናት እየመከረቻቸው ነበረ። ዛሬ ላይ ጥሩ ነው ብላችሁ ያሰባችሁ ስህተት ሊሆን ይችላል፣ ለነገ ደግሞ ስህተት ነው ብላችሁ ያሰባችሁ ጥሩ ነገር ሊሆን ይችላል። ስለዚህ ህይወታችሁን ካሁኑ ነገሮችን ቤተሰብ እያለ ህይወታችሁን ማስተካከል አለባችሁ፣ ጥሩ ነገር ላይ መሆን አለባችሁ እያሉ እየመከሯቸው ነበረ። በጣም ደስ ብሏቸው ነበር ሁሉም ማለት ነው። እንግዲህ ሶሲም የጽናትም ጓደኛም ግዴታ ፍቅረኛ መያዝ አለብሽ አንቺ ሰው የለሽም ወይ እድሜ ኮቆጭ ብላ አይጠብቅም እያሉ ምሩና ጽናት ሰውን እየመከሩ ነበረ። ከመመከር አልፈው ወደ መምከር ተቀይረዋል ማለት ነው። ማያልፍ ነገር የለም እና የጽናት ቤተሰብና የኪራ ቤተሰብ ደግሞ ቢተዋወቅ አንድ ላይ ቢመጡ፣ በእርግጥ የጽናት አባትና የኪራ አባት ተተዋውቀዋል። ቢሆንም ግን ደግሞ ተዋውቃቸው በሌላ ነገር እንጂ በአማችነት አይደለም። ስለዚህ ከዚህ በኋላ ይሄ ነገር ቢፈጠር በጣም ደስ ይለኛል። በተለይ ነው የምፈልገው በቃ የኪራ ቤተሰብ ደስተኛ ሆኖ ጽናትን መርጦለት፣ የጽናትን ቤተሰብ ደግሞ ኪራን ደግሞ አባትየው በጣም ነው ኪራን የሚወደው። ስለዚህ የጽናት አባት ኪራን ላገባ ነው ብትላቸው እምቢ የሚሉ አይመስለኝም። ምክንያቱም በጣም ነው የሚወዱት፣ በጣም ሰው አክባሪ ነው ልጁ ራሱና። ስለዚህ ቀጣይ ላይ እንግዲህ የኛማ ሙሽራ እያልን እያጨበጨብን እንድራቸዋለን። መቼም ማጨብጨብ ስራችን ስለሆነ እያጨበጨብን እንድራቸዋለን ብዬ አስባለሁ። ሶሲም እንግዲህ ደግሞ የራሷን ሆነ ፍቅረኛ አምጥታ አዲስ ነገር ታየናለች ብዬ አስባለሁ። ምሩዬና ናሆምዬም በጣም ደስተኞች ናቸው። ደስታችሁን አይቀይርባችሁ አይቀንስባችሁ ይላቸዋለሁ። እነ ጽናት ደግሞ በርቱ፣ አሪፍ ነው በጣም